ምንድነው አገደው? ይሄን አንተ ብራስ ላይ ይዘህ እስካሁን ድረስ ትኖራለህ እንደ? ቶሎ ሆስፒታል ሂድና እኔ ቼክ አፕ ላድርግ። ይሄ በጣም ከባድ ነው። ቦታው ሴንሲቲቭ ቦታ ነው። ኦፕራሲዮን ለማድረግ አይቻልም። ቶሎ ሂድና ሌላ ቦታ እንጽፋለን ነው። እዛ ሲደውል ከሁለት ወር በኋላ ትመጣለህ አሉኝ። ኧረ በእናትሽ እኔን ያመመኝ እየታፈንኩኝ ነው። እህል መዋጥ ቀርቶ እስትንፋሴ መውጣት አልችልም ብዬ ለሷ መለስኳት። አይ ዶክተሩ አሁን ሰርጀሪ እየሰራ ነው። ስለዚህ ዶክተሩ ከሰርጀሪ ሲወጣ ላንተ ቀጠሮን የሚቀንስ ከሆነ ከዶክተሩ ጋር ተነጋግረን ላንተ እነግራለን አሉ። ጌታ ሆይ እቺ እኔ መጨረሻዬ ነው እንዴ? አታሳፍረኝ እግዚአብሔር። እኔ በልጅነት እንደው ይሄ ለኔ መጨረሻ እድል ነው ብዬ ያለቀስኩ። እግዚአብሔር ሰው አንተ ጸለይክ፣ የጎሮሮ ካንሰር ተነሳ። የጎሮሮ ካንሰር ተነሳ። የታለ ጭብጨባ? አቢቶ አገደው ነው የሚባለው። የመጣው ከሞሎኮዛ ነው። ከሞሎኮዛ ነው የመጣው። የጎሮሮ ካንሰር በላው ላይ ነበር፣ አላወቀም። በጣም ሲታመም ሆስፒታል ሲሄድ ሪፈር ተጻፈለት። ልክ ሪፈር ሲጻፍለት አጋጣሚ እዚህ ቸርች ምረቃ ነበር። ቸርች ምረቃ እዚህ ጋር እጅህን ጭና አንገቱ ላይ ስትጸልይ ወደቅ። ሲነሳ ካንሰሩ የለም። ሲነሳ ካንሰሩ የለም። የታለ ሐዋሳ ጭብጨባ? በሲቲ ስካን አሳይተውታል። ይሄ ነው ካንሰሩ ብለው በሲቲ ስካን አሳይተውታል። አተርፍም የመትረፍ እንትን ትንሽ ነው ብለው አሳይተውታል። ልክ ከዚህ ግቢ ሲወጣ ካንሰሩ የለም ማለት ካንሰሩ ይሄ ነው። ይሄ ጎሮሮ ላይ ያለ አዎ፣ እዚሁ ነው የጸለይክለት። እዚህ ወደቀ፣ ሲነሳ የለም። የታለ ጭብጨባ? ያንሳለ ጌታ። ከዛ በኋላ እውነት ነው እንዴ እያለ አላመነም። መጀመሪያ መብላት አይችልም፣ ራቁን መዋጥ አይችልም፣ መብላት መጠጣት የጎሮሮ ካንሰር የጎሮሮ ካንሰር መብላት መጠጣት ጀመረ። ኦፕራሶኑም ቀረ። ኦፕራሶኑም ቀረ። አራ ለጌታ ለኢየሱስ። እስቲ እጃችሁ ከፍ አድርጉና ተሰረዘ በሏል። የመጨረሻ ና እጅ ስጠኝ። ባንተና በኔ ላይ የወጣ አዋጅ፣ ባንቺና በኔ ላይ የተነገረ የውሸት አዋጅ በጌታ በኢየሱስም ዛሬ ይሰረዝ። በኢየሱስም ይሰረዝ። አሜን። ከዛ ኦፕራሶኑ ቀረ። እውነት ነው እንደ ይሄ ነገር ብሎ በጣም በመገረም ምንም ነገር ቢጠብቅ በላው ላይ ምንም ነገር የለም። ሄዶም ቼክ ሲያደርግ ምንም ነገር የለም። ይሄ ምን አይነት ታምራት ነው ብሎ ቃለ ሕይወት ቁጥር 1 ላይ ነው እዛ የሚያገለግለው ማለት ነው። በንግድ ነው የሚተዳደረው። እዛ ላይ ቆሞ በአደባባይ ቃለ ሕይወት ላይ መስክሯል። ሞሎኮዛ ላይ ቆሞ መስክሯል። የእግዚአብሔር ሰው ነቢይ መስፍን ጋር ሂዱ፣ ገንዘባችሁን አትበትኑ፣ ገንዘባችሁን አትክሰሩ፣ እዛ ቤት ፈውስ አለ ብሎ ቃለ ሕይወት ላይ ቆሞ መስክሯል። የታለ እልልታ ጭብጨባ? እንስማው አንድ ደቂቃ። እኔ አግደው አመኖ ይባላለው ከሞሎኮዛ ከተማ ነው የመጣሁት። ብዙ ነገር አላወራም። እኔ እንዳጋጣሚ ጠዋት ተንስቼ ስፖርት ሰርቼ ቤት ገባሁትና ቁርስ ለመብላት ሲዘጋጅ ጎሮሮዬ ታፈነና እህል አስውጥ አለኝ። ምንድነው ዛሬ አሁን ጠዋት ተንስቼ ይሄ ምን አይነት ችግር ነው ብዬ ላሃ ሆስፒታል በራፍ ላይ ነበርኩኝና ቤት ቀጥታ ዶክተሩ ጋር ደወልኩ። ከኔ ጋር በጣም ፒስ የሆነ ዶክተር ነበር። ለሱ ደወልኩና ጎሮሮዬ እንደዚህ እኔን እህል አስውጥ አለኝ፣ እንዴት ይሻላል ብዬ ደወልኩ። እሱ ምንድነው እኔ በአንተ በራፍ ላይ ወደ ታች ከተማ ቁርስ ለመብላት የሄድኩ ነኝ፣ የት አለ ስል ወደዚህ ግብ ግባ ብዬ እሱን ጠራው። እሱ ገባ፣ አሳየው። ምንድነው አግደው? ይሄን አንተ ብራስ ላይ ይዘህ እስካሁን ድረስ ትኖራለህ እንደ? ቶሎ ሆስፒታል ሂድና እኔ ቼክ አፕ ላድርግ። ይሄ በጣም ከባድ ነው። ቦታው ሴንሲቲቭ ቦታ ነው። ኦፕራሲዮን ለማድረግ አይቻልም። ቶሎ ሂድና ሌላ ቦታ እንጽፋለን ነው። እሺ ብዬ ሆስፒታል ሄድኩ። በመሳሪያ ቼክ አደረጉና ይሄኛውን አይቶ በጣም ፈሩና ለኔ ሪፈራል ጻፉ። ይሄ ወለይታ ከጻፈም አንገት በላይ ቀዶ ጥገና አይቻልም። ስለዚህ ሪፈራል ሶዶ አዋሳ እንጽፋለን አሉና አዋሳ ለኔ ጻፉ። በሳቱ በአምቡላንስ ለኔ ፈቀዱልኝና በአምቡላንስ ሶዶ ወረድኩ። ከሶዶ ደግሞ ወደዚህ ተሳፍሬ መጣሁ። ኢሮብለት እኔ ኢሮብ መጥቼ ያኔት ቁጥር 1 ላይ ካርድ አውጥቼ ምርመራ አድርጌ
ከሳት ናስል ወደ ላይ ሲመጣ እዚህ ቤት ምርቃ ነው። ይሄኛውን ቤት ዛሬ 4 ወር አካባቢ ነው። ቤት ምርቃ ሰዓት ነበርኩ። እዚህ ፕሮግራም መጣው። አንድ ብራዘር ከኔ ጋር ይዤ መጥቻለሁ። ምርቃውን እኔ መጥቼ እዚህ ጋር ቆሜ ፕሮግራም ሲካፈል ዋልኩ። ከዛ በኋላ አድሬ ሐሙስ ዕለት ፕሮግራም ውጤቱን ታች ሂጄ ውጤቱን ሲሰማ ዶክተሩን መጨረሻ ላይ እኔን ጠርቶ ያንተ ቦታው ሴንሲቲቭ ቦታ ስለሆነ ኦፕራሲዮን ማድረግ አይቻልም፣ ዶክተር አብይ ጋር አዲስ አበባ ትሄዳለህ አሉ። 28600 ምናምን ብር ከከፈልኩ በኋላ ነው። ይሄኛውን ከከፈልኩ በኋላ አዲስ አበባ ዶክተር አብይ ጋር ትሄዳለህ፣ አንገት በላይ ጥጎ ጥገና እዛ አዲስ አበባ ነው የሚደረገው አለ። በቃ እንዲህ ከሆነ እስካሁን ከትናንት ጀምሮ ምርመራውን እኔ ለምን አስጨረሳችሁ ብዬ ከነሱ ጋር ስቆጣ ስልክ ሰጡና በዚህ ደውል ወረፋ አስይዘህ ትሄዳለህ፣ አንተ ቁጥሩን እንሰጣለን ብሎ እዛ ቁጥሩ ሰጡኝ። እሺ በቁጥሩን ወስጄ እዛ ሲደውል ከ2 ወር በኋላ ትመጣለህ አሉኝ። ኧረ በእናትሽ እኔን ያመመኝ እየታፈንኩኝ ነው፣ እህል መዋጥ ቀርቶ እስትንፋሴ መውጣት አልችልም ብዬ ለሷ መለስኳት። አይ ዶክተሩ አሁን ሰርጀሪ እየሰራ ነው፣ ስለዚህ ዶክተሩ ከሰርጀሪ ሲወጣ ላንተ ቀጠሮን የሚቀንስ ከሆነ ከዶክተሩ ጋር ተነጋግረን ላንተ እነግራለን አሉ። እሺ ብዬ ወጣሁትና ውጭ ወጣሁ። እያለቀስኩ ወደዚህ መጣሁ። ሐሙስ ፕሮግራም እዚህ ጨረስኩ፣ ዓርብ ጨረስኩ። ጌታ ሆይ እቺ እኔ መጨረሻዬ ነው እንደ አታሳፍረኝ እግዚአብሔር፣ እኔ በልጅነት እንደው ይሄ ለእኔ መጨረሻ እድል ነው ብዬ እያለቀስኩ ቅዳሜ መጨረሻ ላይ እግዚአብሔር ተራዬ ለእኔ ደርሶኝ ከተራው በኋላ ከሰዎች ጋር እዚህ መድረክ ላይ ወጣሁ። ቀደም ብዬ እዚህ ጋር ቆምኩ። ምንድን ነው ከየት ነው? ከመለኮዛ ነው የመጣሁት። ምንድን ነው የሆነልኝ? ይኸው እዚህ ጋር እጢ ወጥቶ ኦፕራሲዮን ሊደረግ ብዬ መጥቼ አሁን ከዚህም ወደ አዲስ አበባ ለእኔ ሪፈራል አሉኝ። እንደዚህ ይዞ ለቀቀኝ። አላወኩም። አስተናጋጆች አነሱኝ፣ ከኋላም ላኩ አነሱኝ። ከዛ በኋላ ይሄኛውን እኔ ኦፕራሲዮን ከሁለት ጊዜ ከላከኝ በኋላ ዘይቱን ግንባሬ ላይና ጎሮሮ ላይ ላከኝ። መተት ይመሰክራል አለኝ። አዎ ይመሰክራለሁ አልኩ። ከዛ በኋላ ወዴት እንደሄደ አላውቀውም። ከዚች ቁጭ ብዬ ልክ ኢየሱስ ለጌታ ብዙ ክብር ብዙ ክብር ብዙ ክብር። ወርቀ ስትነሳ ይዘ ከለቀቀን በኋላ እኔ ተንስቼ ይዤሽ ያየው ልክ እንደ ጉህ እንደዚህ የተቀመጠው ነገር የለም፣ ጠፋ። አባላባ ሰፋ ለጌታ ዋጋችሁ ለኔ እውነት አልመሰለኝም። ሄድ አለ መተት ይመስክራል ያለ። እሺ ብዬ ቁጭ አልኩ ወንበር ላይ። ከዛ በኋላ ውጭ ወጣው። እህል ያሱጠኝም ነበር፣ ትኩስ ነገር ብቻ የቀመስኩ ነበር። እህል እስቲ ልሞክርና እስቲ ልያው ብዬ እውነት ነው ውሸት ወዴት ሄደ እያልኩ እህል እዛ ወደታች ወጣ ብዬ ፓስታ በአትክልት አዝዤ ሲበላ ዋጥኩ። ከዛ አማራጭ አጣሁ። አማራጭ አጥቼ ያለቀለት ለቤተሰብ እዛ ቤተሰብ ልጆቹ ሳንቲም የሰበሰቡ ነው። ከኋላ እኔ ከዚህ ወደታች መለው አልሄድም። እኔ አዲስ አበባ ሄዳለሁ፣ ተከትላችሁ እኔ ጋር አዲስ አበባ ነው ብዬ ነው ለቤተሰብ የነገርኩት። እነሱ ተከትለው እስከሚመጣ ድረስ እኔ አዲስ አበባ ሄዳለሁ ብዬ ለነሱ ስለነገርኩኝ እኔ መስፍን ጋር ቤት ገብቼ ድኛለሁ። እናንተ እዛው ነው። እኔ ወደ ኋላ የታለ ጭብጨባ? የታለ ጭብጨባ? እሺ ቆማችሁ ካንሰር ለፈወሰ ወይ የታለ ጭብጨባ? አሁን ተፈውሳል። ይኸው ከጎናችሁ ያለውን ሰው ድንጋዩ በሉ ጮክ ብላችሁ ዛሬ ያንዳንዱ የበሽታ ድንጋይ፣ ያንዳንዱ የድህነት ድንጋይ፣ ያንዳንዱ የውጪ በር ድንጋይ እጅ ከፍ አድርግና ድንጋዩ በለኝስ ተንከባለለ።